የባለቅኔው ኑዛዜ ተብሎ መጽሐፍ የተሰነደለት ህይወቱን በሙሉ እውነትን ፍለጋ ሲኳትን አንዱን ሲይዝ አንዱን ሲለቅ የኖረው ታላቁን ባለቅኔ አያሙሌን ዛሬ ጉዳያችን አድርገነዋል። ሞቱን ተንብዮ ነው የሞተው። ለቅድስት ድንግል ማርያም ልዩ ፍቅር ያለው ሙሉጌታ ለሷ የጻፈላትን ግጥም ታምራት ደስታ ዘፈን አድርጎ ሰርቶታል። ወደ ኋላ ላይ እናጫውታችኋለን። ከቅዱስ ቁርአኑም ከመጽሐፍ ቅዱሱም ህይወትን የጠለቀው ሙሌ ትንባዮቹ አስደንጋጭ ናቸው። ራሷን ልታጠፋ ያለችን ሴት ማንም ሳይነግረው ሄዶ እረፊ ብሎ ከሞት አስጥሏታል። ዋዜማ ሬዲዮ የአያሙሌ ነገር በማለት ካስነበበችው ከባለቅኔው ኑዛዜ መጽሐፍ ያገኘነውንና ከኢንተርቪዎቹ ላይ ሰበሰብናቸውን ድንቅ የህይወት ጉዞና አስገራሚ ውሳኔዎቹን አያሙሌን ለማስታወስ በማሰብ በሰፊው እናስደምጣችኋለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የባለቅኔው ኑዛዜ ተብሎ መጽሐፍ ተሰንዶለታል። የአንድ ተራ ገጣሚ ግርድፍ ግለ ታሪክ የሰፈረበት መጽሐፍ ብዙ የጅዝብና አሊያም የሞኝወት የኖረ ትንሽ ኮስታራ ህይወትን በስሱ ያጣጣመ የአንድ ኢትዮጵያዊ ባለቅኔ ቅንጭብ ታሪክ። ሰውየው በ1946 ወልዲያ ተወልዶ በ1996 ዓለም ገና ህይወቱ አለፈች። መጽሐፍ ቅዱስን ከፍ ባለ ደረጃ አጥንቷል። ከቤተ ክርስቲያን ደጅ አይጠፋም። ውሎ አዳሩም እዛው ነበር ይሉናል የሚያውቁት። ታዲያ ቆራጥ ክርስቲያን ነበራ ስንል ቁርአንን 30 ጁዝ ሐፍዟል ይሉናል። እንዲያውም ወሎ ውስጥ ከቄሶችና ከሼካዎች እኩል ማውራት ይቻለዋል ብለው ይመሰክሩለታል። ብቻ የአያሙሌ ነገር ግራ ነው። በ1992 ለወጣው ፈርጥ መጽሔት ትንሽ ስላስተዳደጉ ፍንጭ ሰጥቶ ነበር። ያን ዕለት ለጋዜጠኛው እንዲህ አለው። ምን መሰለህ፣ እኔ ዲቃላ ነኝ። አባቴ ትግሬ ናቸው። እናቴ የዋድላ ደንታ ሴት ናት። ወልዲያ ውስጥ ሙጋድ የሚባል ቦታ እናቴ ከፊት ለፊት ጠላ ትሸጥ ነበር። አባቴ ደግሞ በጓሮ በኩል ጨው ይሸጣል። እናቴ ጠላውን እየሸጠች ታንጎራጉራለች። እንጉርጉሮዋ የኒህን ቄስ ቀልብ ጠለፈ። ቄሱ ሽማግሌ ቢልኩ አይሆንም ይባላሉ። እናቴና አባቴን የምታገናኝ አንዲት በር ነበረች። ቄሱ አይሆንም ሲባሉ በሯን ገንጥለው ገቡ። እኔ ተወለድኩ። ብጻት ስዩም አደራ ልጄን አደራ እያለች በእንባ የምታዜመውን ግጥም የጻፈላት ሙሌ ነው። ለአበበ ተካው ፊቱን የጻፈላትም እሱ ነው። ለሃና ሸንቁጤ፣ ለኩኩ ሰብስቤ፣ ለጸደኒያ ገብረ ማርቆስ እያልን ብንቀጥል ማቆሚያ የለንም። ቆንጥሮ እየሰጠ አንበሽብሿቸዋል። ፍዝ ሆኖ አድምቋቸዋል። እነሱን የዝና ማማ ላይ ሰቅሎ እሱ ታች ወርዶ ይተኛል። ጎዳና ሙሌ ድሮ እንደ ኢህአፓም እንደ ብአዴንም አድርጎት ነበር። ምን አድርጎት ነበር? ብቻ ቆራጥ ታጋይ ነበር። በኢህአዴግ አምናለው ይል ነበር አፍ አውጥቶ። ከተበላሹም አለቃቸውም እያለ ይዝት እንደነበር እነ በረከት እነ ታምራት ላይኔና እነ ህላዌ ዮሴፍ የሙሌ ግጥም ነፍሳቸው ነበር። ሙሌ የወልዲያ ልጅ ይሁን እንጂ አባቱ የትግራይ ሰው ናቸው። ለትግልና ለታጋዮች የቀረበውም ለዚሁ ሳይሆን አይቀርም ይላል የአያሙሌ ነገር በማለት ዋዜማ ሬዲዮ ያስነበበው ጽሑፍ። አያሙሌ የከተማ ባህታዊ በዚህ መጽሐፍ የተወሱ በርካታ ገጠመኞች ሙልጌታ ተስፋዬን የሱፊ ፈላስፋ የከተማ ባህታዊ አንዳንዴም ንግር ታዋቂ ያስመስሉታል። ሊሆንም ይችላል። አንድ ቀን ሙሌ አዲስ ጫማ ገዝቶ መንገድ ሲያቀና አንድ በባዶ እግራቸው የሚሄዱ የኔቢጤ አይቶ ይጠራቸውና እስቲ ይሄን ይለኩት ይላቸዋል። የኔቢጤውም ልኬ ነው ይሆነኛል ይሉታል። በሉ ይሂዱ ብሏቸው እርሱ በባዶ እግሩ መንገዱን ቀጠለ። አያሙሌ በየአድባሩ በየአገሩ በየአብያተ ክርስቲያኑ ሁሉ እየዞረ እንደ ለማኞች ሆኖ ለምኖ የተሰጠውን መልሶ ለለማኞች ማደል ጀምሮ ነበር። እንዲያውም አንድ ጊዜ ያለቃ ተስፋዬ ልጅ ሚካኤል ሲለምን ታየ ተብሎ ተወራበት። እሱ ግን ግድ አልነበረውም። እብዶች አያሙሌን ካዩ አይለቁትም፣ ይከተሉታል፣ ይወዱታል፣ በተሻለ ያወሩታል። ለምሳሌ ወልዲያ አባ ግርሻ የሚባሉ አንድም ሰው የማይቀርባቸው በአእምሮ መታወክ የሚሰቃዩ ሰው ነበሩ። ሙሌ ግን ጠጅ ቤት ወስዶ አብሯቸው ውሎ ያድር ነበር። አንድ ቀን ደግሞ አንድ እንጨት የተሸከሙ ሰውዬ በመንገድ ያገኝና እስካሁን አልሸጡትም ይላቸዋል። ሰውየውን ለካ ሌላ መንገድ ላይ ሲዳክሩ ቀደም ብሎ አይተዋቸው ነበር። ገዢ አጣሁ ልጄ አሉት። ስንት ነው ይላቸዋል። 2 ብር መሆኑን ሲነግሩት 5 ብር ሰጥቶ በሉ ይጣሉትና ሄደው ይረፉ ብሎ አሰናበታቸው። አያሙሌ በደናው ጊዜ በቤተ መንግስት ከፍተኛ የመንግስት ስብሰባዎች መዝጊያ ላይ ሁሉ ግጥሞችን ያቀርብ ነበር። ቦረና ድረስ ሄዶ የዋለልኝ መኮንን ታዋቂ ዘጋቢ ፊልም ለመጀመሪያ ጊዜ የሰራውም እሱ ነበር። መንግስታዊ መጽሔትና ጋዜጣ ላይ ሂሳዊ ጽሑፎችን እያቀረበ በተደላደለ ኑሮ ሲኖር ቆየ። ከዕለታት አንድ ቀን ድንገት ከኢህአዴግ ሰዎች ራቀ። ሽጉጡን አስረክቦ መንግስት የሰጠውን ቤት ጥሎ ጎዳና ወጣ። የሆነ ቀን ግን ወዳጆቹ ፈልገው አፈላልገው ደሞዙን ይዘውለት መጡ። ያልሰራሁበትን አልበላም ብሎ ሳይቀበል ቀረ። ህይወቱንም ኬሻ በጠረባ አደረጋት። አንድ ጊዜ ደግሞ የሆነ መልእክተኛ ታምራት ላይኔ በጥብቅ እንደሚፈልገውና እርሱም ሊያደርሰው እንደመጣ ይነግረዋል። አያሙሌ አጭር መልስ ሰጠ። አመሰግናለሁ፣ መንገዴን ለይቻለሁ። በሌላ ጊዜ ደግሞ የማስታወቂያ ሚኒስትር የነበረው በረከት ስምዖን አያሙሌ ያለበት ድረስ ደፍሮ በመምጣት በግል አናግሮት ነበር። እንዲህ ለመሆን ነው ስራህን የተውከው? በል ወደ ስራ ተመለስ። ቢያንስ ጥላት የመጣትን የ11 ዓመት ህፃን ልጅህ አታሳዝንህም? ይለዋል።
አያሙሌ ቱግ ብሎ ምላሽ ሰጠ። የኔ ልጅ ህፃን አይደለችም፣ አንተን በአንድ ዓመት ትበልጥሃለች። በርከት ያሉ አድናቂዎችና የነፍስ ልጆች ነበሩት። ብዙዎቹ የጎዳና ልጆች ናቸው፣ ቀሪዎቹ የጥበብ ወዳጆች። ከአያሙሌ የጥበብ ወዳጆች መካከል አንዱ ጋሽ ስብሐት ነበር። አያሙሌ ድምፃዊ አበበ ተካ በገነነበት ወቅት የዘፋኙ ስራ አስኪያጅ በመሆን በየክፍለ ሀገሩ ይዞር ነበር። ያን ሰሞን በርከት ያለ ገንዘብ ያገኘበት ጊዜ ነበር። እንዲያውም አዲሱ ገበያ አንድ ግቢ ቤት የአመት ኪራይ ከፍሎ ልጆቹን በስርዓት ማሳደግ ጀምሮ ነበር። ያን ሰሞን ከአበበ ተካ ጋር ጎንደር በሄደበት አጋጣሚ በርከት ያሉ የተቸገሩ ሰዎች ሰብሰብ ብለው ያያል። ኑ ወዲህ ብሎ አሰልፈው ብዙ ሺህ ብር ሲያድል ፖሊስ ሁኔታው ጥርጣሬ ፈጥሮበት አያሙሌን ቁጥጥር ስር ያውለዋል። አበበ ተካ ነው ሄዶ ያስፈታው። ብቻ የአያሙሌ ነገር ግራ ነው። ገጣሚ ሙሉጌታ ተስፋዬ እጅግ በከፋ ድህነት እንዳደገ ይነገራል። ቡና ቤት እየሰራች ስላሳደገችው እህቱ የጻፈውን ሀና ሸንቁቴ ዘፍነዋለች። አደራ ልጄን አደራን ብጻት ተጫውተዋለች። ለካስ ከህይወቱ እየጨለፈ ነው የሚያስለቅሳቸው። እኔ በልጅነቴ በባዶ ሆዴ ነበር የተማርኩት። እናቴ ምሳ የምታቀርብልኝ ምግብ ከሌላት እኔን ላለማየት በሩን ቆልፋ ትጠፋ ነበር ብሏል። በአንድ ወቅት የወላጅ እናቱ የሆኑት አያቱ እናንዬ ቀን የለበሱትን ቀሚስ ማታ እንደ ብርድ ልብስ እያለበሱ ነበር ያሳደጉት። እናንዬን በጣም ይወዳቸዋል። እርሳቸው የሞቱ ቀን እንዳዘነው ያዘነበት ወቅት የለም። እናንዬ በገሃድ የማይታይ ነገር ይታያቸው ነበር ይባላል። የጅብ ቋንቋም ይረዱ ነበር። ጅብ ሲጮህ አይ ከሌ ሊሞት ነው ብለው ይናገራሉ ያሉት ሲሆን በገሃድ ይታይ ነበር። ታዲያ እንደ እናንዬ ሁሉ አያሙሌም አልፎ አልፎ ነገሮች ይገለጡለት ነበር ይላል ግለ ታሪኩን የጻፈው ፋሲካ ከበደ። የሚገርመው አያሙሌና የአሁኑ ቢሊዮነር ሼክ አላሙዲን ወልዲያ ውስጥ ጎረቤታሞች ነበሩ። ለምሳሌ አንድ ቀን አለም ገና አካባቢ የመነኮሳትን ቀሚስ የለበሱ አንዲት ሴትዮ አተኩሮ ካያቸው በኋላ ወይም ማማ በገመድ ታንቀው ሊሞቱ ነው ማለት ነው ብሏቸው ሲያልፍ አብሮት የነበረው ወዳጄ ምን ነካ ሙሌ ጎረቤቴ ናቸው እኮ ይለዋል። ከጊዜ በኋላ ሴትየዋ ሞቱ። በምን? በገመድ ታንቀው። በአንድ ወቅት ደግሞ 22 አካባቢ በሚያዘወትርበት ቤት አንድ ሳቅና ጨዋታ የሚያበዛ ልጅ ልትሰበር ነው አለው። ሌላ ቀንም እንዲሁ ፌስ ሲያበዛ ወንዝ ሊወስድህ ነው አለው። ልጁ ከጊዜ በኋላ ክፍለ ሀገር በሄደበት መሞቱ ተሰማ። ሲጣራ የደራሽ ወንዝ ወሰደው ተባለ። በሌላ ቀን ደግሞ አያሙሌ ጓደኛውን በሌሊት ቀስቅሶ ተነስና ፍቅረኛን ከቤቷ ጠርተ ይዛሃት ነው ይለዋል። አሻፈረኝ ይላል። ሙሌ ጎተጎተው። በዚህ ውድቅት ሌሊት ፍቅረኛውን ማስጠራት የከበደው የሙሌ ወዳጅ እስኪነጋ ወክ ማድረግ ይጀምራል። ለአንድ ሰዓት ያህል ወክ አድርጎ ሲመለስ ልጅቱ ከአንድ ወንድ ጋር ከሆቴል ስትወጣ አገኛት። አንድ ጊዜ ደግሞ አሜሪካን ግቢ ከመንፈስ ልጁ ጋር በችግር ጎዳና ላይ ሳለ ሙሌ ድንገት ከጎዳናው እምር ብሎ ተነስቶ አንድ ሙስሊም ሰውዬን በአረብኛ ያናግራቸውና ተመልሶ ጎዳና ላይ ቁጭ ይላል። ሰውየው ቆየት ብለው የታሰረ ረብጣ ብር በሾፌራቸው ይልኩለታል። ሙሌም መልስላቸው እኔ ለማኛ አይደለሁም ሲል ብሩን ሳይቀበል ቀርቷል። በሌላ ወቅት ደግሞ አንዲት ተከታዩ የነበረች ልጅ ቤት ድንገት ይሄድና ነፍስሽ ጠርታይን የመጣሁት እንዴት እንደዚህ አይነት ቆሻሻ ሐሳብ ታስቢያለሽ? አትውሸክሸኪ በማለት ከገጸጻት በኋላ ማር ይስሐቅ የሚባል መጽሐፍ እንድታነብ አዟት ነበር። የሚገርመው ታዲያ ልጅቷ የምትኖርበትን አድራሻም ሆነ ራሷን የማጥፋት ሐሳብ እንደነበራት ትንፍሽ ብላለት አታውቅም ነበር። አያሙሌ ዘፈኖቹን የሚጽፈው ከህይወቱ እየቀዳ ነው። የታምራት ደስታ ሐኪሜ ነሽ የሚለው ሙዚቃ ለድንግል ማርያም ካለው ፍቅር አንጻር የጻፈው ነበር ትላለች የአያሙሌ ልጅ ከአይቤክስ ሚዲያ ጋር በነበራት ቃለ ምልልስ። ነገር ግን ታምራት ደስታ ዘፈን አድርጎታል። በዛም ተናዶ አያሙሌ ታምራትን በጥፊ መቶታል ብላ ተናግራለች። እሙነይ እሙነይ የሚለውን የአበበ ተካን ዘፈንም ለድንግል ማርያም አስቦ ቢሰራውም አበበ ተካ አሜሪካ ሄዳ የምትናፍቀው ሚስቱን እሙ ብሎ ስለሚጠራት እንዲመቸው አድርጎ ዘፍኖታል። አያሙሌ በአንድ ጊዜ በነበረው ቃለ ምልልስ ግጥሞቹን እንዴት እንደሚጽፍ ተጠይቆ የሰጠውን ምላሽ ደግሞ እንመልከት። አያሙሌ ግጥሞቼ ሁሉ እውነት ናቸው ትላለህ እና የጻፍካቸው በሙሉ አንተ የሆንከውን ነው ወይ ብሎ ጋዜጠኛው ለጠየቀው ጥያቄ ምንድነው ቃል ኪዳን የሚለውን የአበበ ተካን ዘፈን አስታኮ እንዲህ ሲል መልሷል። አበበ ተካ በዚያን ሰዓት አሜሪካን ሀገር የምትኖር ሚስት አለችው። የእሷ ቀለበት እጁ ላይ አለ። በዚያን ወቅት ለስራ ተሰባስበን ነውና የሆነ ነገር አስተዋልኩኝ። አበበ ተካ አሜሪካ ካለችው ሚስቱ ውጪ ከኛ ጋር እዚህ አጠገባችን ደግሞ ፍቅረኛ አለችው እና ያንን ቀለበት አየሁት። አብረን ተሰብስበን ቁጭ ብለን ቡና የምታፈላልን እዚህ ያለችውን ፍቅረኛውን ወይም ሙሽማው ናትና ይሄ ራሱ ለአንድ ግጥም መነሻ የማይሆነኝ ለምንድነው ብዬ ጀመርኩት። ቀለበት ላይ አስረው ፍቅርን አቻላቻ በሰማንያ ላይ ቆም ጎጆና ጉልቻ የወድ ባንጀት አስሮ ካልጠበቀ መውደድ የውል ወረቀቱ ፊርማው ባይቀደድ
80 ለ2 ተካፍሎ እኩል ለኩል በ40 አይቀየር መለየት በስርቆሽ በር በኩል እያለ ይቀጥላል ሙዚቃው። አያሙሌ ግጥሞቹ እውነታ ናቸው የሚባሉት በምክንያት ነው። የኖረውን አሊያም ሲኖር ያየውን በብዕሩ ይከትባል። ውድ ተመልካቾቻችን አሁን ደግሞ ስለ አያሙሌ መጨረሻ ጊዜያት አጫውተናችሁ ዝግጅታችንን እንጨርሳለን። አብራችሁን ቆዩ። አያሙሌ ለበርካታ ጊዜያት በየገዳማቱ ይጠፋ ነበር። በእንጦጦ ሐመረኖ ኪዳነ ምሕረት ጾም ጸሎት ያዘወትር ነበር። ለተወሰኑ ቀኖች በተመስጦ ያለ ምግብ ያሳልፍ ነበር። አንድ ወቅት ቤት ሲገባ የሚላስ የሚቀመስ አጥቶ እጅግ ከመራቡ የተነሳ ያገኘውን በርበሬ በውሃ በጥብጦ በመጠጣቱ ለሰዓታት ራሱን ስቶ ነበር። ከነቃ በኋላም ከሰው ፊት ይሄ በርበሬ ይሻላል ብሎ ተናገረ። አንድ ቀን ደግሞ የዘፈን ግጥም ክፍያ 20 ሺህ ብር ተቀብሎ በሚያዘግምበት ሰዓት አንተን እኮ ነው ና ተሸከም በማለት አንድ ሰው ቢጠራው ወንድሜ ሆይ በፍቅር አጠራር ጠራይ ኖሮ በነፃ አሸከምልህ አልነበር ብሎት መንገዱን ይቀጥላል። ሰውየው ተበሳጨ። ከምትለምን ሰርተህ አትበላም ለማኝ ሲልም ሰደበው። አያሙሌ ከአፍቅሮተ ነዋይ የራቀ የከተማ መናኝ ነበር። መታወቂያ፣ ስልክ፣ እድር፣ የመኖሪያ ቤትም ሆነ ቋሚ አድራሻ አልነበረውም። ወገን ዘመድ የሚለውም ሰውም እንዲሁ። አያሙሌ ድንገት አምርሮ የሚያለቅስባቸው ጊዜያቶችም ነበሩ። በግንቦት ወር 1996 አሁን ማረፍ ነው የምፈልገው ብሎ ቤት ተከራየ። ወይዘሮ ከበቡሽን ሲሰናበትም ነገርኩሽ አልሰማሽም ልሄድ ነው አረሳሽም ብሏቸው ነበር። የፒያሳን አቀበት እየወጣ ቴዎድሮስ አደባባይ ሲደርስ ድንገት ሀሳቡን ቀይሮ ወደ ጎላ ሚካኤል ዞሮ አማትቦ ዘለግላለ ሰዓት ጸለየ። 3 ቁጥር አውቶቡስ ይዞ አለም ገና ሄደ። አንድ ሆቴል ውስጥ 13 ቁጥር መኝታ ይዞ አደረ። ጓደኞቹ ግማሽ በድን ሆኖ ከሆቴሉ ሲያስወጡ የሆቴሉ ዘበኛ እንዲህ ተናገሩ። አረ ሰውዬ ነቢይ ሳይሆን አይቀርም እንዲቹ ሌሊቱን ሙሉ ለጆሮ የሚከብዱ ነገሮችን ሲናገር ነው ያነጋው። በማግስቱ ነሐሴ 28 ቀን 1996 ዓ.ም አረፈ። ተመልካቾቻችን አያሙሌን ያወሳንበትን ዝግጅታችንን እኛ አጠናቀናል። እናንተ ደግሞ የተሰማችሁን ሁሉ በኮሜንት አሳውቁን። ለአያሙሌ ያላችሁን ፍቅርና አክብሮትም እየገለጻችሁ ለፉ። ቸር ያቆየን።